እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። እንደምን አረፈዳችሁ። የእግዚአብሔር የአምላካችን ስም የተባረከ ይሁን። ዛሬ ደግሞ እንደገና በድጋሚ ተገናኝተናል። እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። እግዚአብሔር የተመሰገነ ይሁን። ሁላችንም ተነስተን እንቆምና አንድ የመጽሐፍ ቅዱስ ክፍል አንብቤ አብረን እንጸልያለን። የማነበው የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ያለ ቃል ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል። እግዚአብሔር ይመስገን። አብረን እንጸልያለን። ቅዱስ እግዚአብሔር አባታችን ሆይ ለዚህ ግሩም ጥሪህ፣ ለዚህ እረፍት፣ ሰላም፣ ደስታ ለተሞላው ጥሪህ ሁላችንም መልስ ለመስጠት ተሰብስበናል። በኢየሱስ ስም አሳርፈን። ቅዱስ ቃልህ ወደ እያንዳንዳችን ይምጣ። ተናገረን፣ ለውጠን። ዛሬ በእያንዳንዳችን ሕይወት ውስጥ ያለ ያስጨንቀን ቀንበር የሆነ ሸክም የሆነ ግራ ያጋባን ያንገዳገደን ተስፋ ሊያስቆርጠን የሚፈልግ ነገር በሙሉ በጌታ በኢየሱስ ክርስቶስ ስም የተራገፈ ይሁን። ይህን ጊዜ ባርክልን። ታናሽ ባሪያህን እርዳኝ። በኢየሱስ ስም አሜን። እንቀመጣለን። ጌታ የተመሰገነ ይሁን። ዛሬ እንድናየው የምፈልገው ነገር ስለ ለውጥ ነው። እንግዲህ ብዙ ጊዜ እዚህ ቦታ ላይ ብዙ ነገር እናነሳለን። አሁን በትዳሮች ላይ በቤቶች ላይ እየተነሳ ያለ በጣም ድግግሞሽ አለ። በቃ አልኩት አልተለወጠም፣ አልኳት አልተለወጠችም። ያልሄድንበት ቦታ የለም፣ ያልገባንበት ያልወጣንበት ቦታ የለም፣ በእኛ መካከል ያልገባ የለም፣ በዚህ ነገር ላይ ሀሳብ አስተያየት ያልሰጠ የለም። በርካታ ሰዎች ገብተውበታል፣ ወጥተውበታል፣ ወርደዋል፣ ወጥተዋል። በእያንዳንዳችን ሕይወት ውስጥ ለየብቻ ሰርተዋል። እንደገና በጋራ ብዙ ነገር ተሞክረዋል። ቤተሰብ ገብተዋል፣ ጓደኞች ገብተዋል። እና እሱም ይለወጥ አይደለም፣ እሷም የምትለወጥ ቢጤ አይደለችም፣ የሚለወጡ አይደለም የሚል ኃይለኛ ተስፋ መቁረጦች አሉ። ምንድነው ችግሩ ከተባለ ሰዎች በነገራችን ላይ ማንንም ሰው መለወጥ የሚችልበት ኃይል የለው። ማንም ሰው ከብረት ተነስቶን ይለወጣለሁ ምናምን ስላለ ፉከራ ነው የሚሆነው እንጂ ለውጥ የለም። የተወሰኑ ማሻሻያዎች ልናደርግ እንችላለን። እውነተኛ ፈውስ፣ እውነተኛ ለውጥ ልናደርግ ግን አንችልም። ሰው ምንም ቢያደርግ ራሱን በጎ ማድረግ፣ ራሱን መለወጥ የሚችል ፍጥረት አይደለም። በቃ ይሄንን ቁርጣችሁ ማወቅ አለባችሁ። ይደክም ይሆናል፣ ይለፋ ይሆናል፣ ለመጨረሻ ጊዜ እያለ ሊዝት ይችላል። ካለበት ኃጢአት፣ ካለበት ውድቀት፣ ካለበት ችግር፣ ካለበት ግራ መጋባት የመጨረሻ እያለ ብዙ ነገር ሊል ይችላል፣ ሊምል ይችላል፣ ብዙ ሊናገር ይችላል። ስለተናገረ ይለወጣል ማለት አይደለም። ስለዚህ ዛሬ በብዙ ተስፋ መቁረጥ ውስጥ ያላችሁ ሰው በራሱ ውስጥ ያለው ባህሪ ወይም በሽታውን ለመፈወስ ታግሎ ዝቶ ምሎ ተገዝቶ ብል ወጥቶ ወርዶ ክሶ ተመልሶ ሲወድቅ ካያችሁ ትክክል ነው። ምክንያቱም ከተባለ ሰው የሚባለው ፍጥረት ከአዳም ጀምሮ በመውደቅ የህይወት መንገድ ውስጥ የገባ ፍጥረት ነው። ስለዚህ የወደቀ ሰው ነው። የወደቀ 30 ጊዜ ጭቃ ውስጥ እየተነሳ የቆመ ቢመስለው መልሶ መውደቁ አይቀር። የተወሰነ መሻሻል ሊያሳይ ይችላል፣ መልሶ እዛው ጭቃ ውስጥ ስለሆነ መውደቁ አይቀር። ስለዚህ ይሄ ውሃ ቅዳ ውሃ መልስ የሆነባችሁና በዚህ በጣም ግራ የገባችሁ ሰዎች ለለውጥ ማታደርጉት ነገር የሌለ ብዙ የምትደክሙ ብዙ የምትቸገሩ ሰዎች ልትኖሩ ትችላላችሁ። ደግሞም እንዳላችሁ አውቃለሁ። በተለይ በዚህ ክርስትና ህይወት ውስጥ ገብታችሁ ጌታን የህይወታችሁ ጌታ ነው ብላችሁ ያደረጋችሁባቸው ምክንያቶች ሊኖሯችሁ ይችላሉ። ድሮ ሰዎች ለመጠጥ ሱስ ለመላቀቅ፣ ከሲጋራ ሱስ ለመላቀቅ፣ ከዝሙት ሱስ ለመላቀቅ፣ ካለባቸው ልዩ አመል ለመላቀቅ ጸባይ ማረሚያ አይነት ተደርጎ ቤተክርስቲያን ይታሰብ የነበረበት ጊዜ ነበረ።
ያንን ጸባይ ያረሙ ሰዎች ግን በሌላ ነገር በጣም ደግሞ ኤክሴል አድርገው ወጥተዋል። በክፋት፣ በመቀኝነት፣ በክህደት፣ ሰዎችን በመሸምጠጥ፣ የሰው ነገርን በመንካት፣ የራሳቸው ያልሆነ ነገር ውስጥ በመግባት ህይወታቸው በልዩ ልዩ አይነት ችግር ውስጥ ደግሞ ይወደቁ እነዛው ሰዎች ትናንትና ሲጋራ ያቆሙት፣ ጫት ያቆሙት፣ አካባቢ እንትናኮ ሲጋራ ቆመ፣ ጫት አቆመ ተብሎ የተወራላቸው ሰዎች ናቸው። ቤተክርስቲያን ከገቡ በኋላ ኖሮ ደግሞ በጣም ዊርድ የሆነ በጣም የሚዘገንን ነገር ደግሞ የሰማንባቸው ያየንባቸው። ስለዚህ ምንድነው ችግሩ ከተባለ ሰዎች በጣም ሲታገሉ ሲዳክሩ ምናምን ብዙ ሞክረው የሚወስዷቸው መድኃኒቶች አሉ። ታውቃላችሁ፣ ፔንኪለር መድኃኒት አይደለም። ማስታገሻዎችን ሰዎች ይወስዳሉ። እነዛ ማስታገሻዎች ምንድናቸው ከተባለ ምክር ሊሆን ይችላል፣ ትምህርቶች፣ የተለያዩ ትምህርቶችን መማር ሊሆን ይችላል፣ ተግሳጽን ሊሆን ይችላል፣ ሰዎች ተገስጸው ሊሆን ይችላል። በእነዛ ነገሮች ትንሽ እየመሻሻል ይታያል። እነዛ ፔንኪለሮች ናቸው። በሽታውን ፈጽመው ስላልፈወሱት፣ በሽታው ስላልዳነ ከበሽታው ጋር ሰዎች ቁጭ ብለው ራስ ምታቱ ሲለቃቸው የዳኑ ነው የሚመስላቸው እና ስሩ አልተፈወሰም፣ ስሩ ደህንነት አላገኘም፣ መድኃኒት አላገኘም። ስለዚህ የሰው ችግሩ አመሉ አይደለም፣ የሰው ችግሩ ሱሱ አይደለም። የሰው ችግሩ አሁን ያለበት ያገኘንበት በህይወቱ ላይ የታየበት ችግር ዛሬ ለቤተሰብ ችግር ሆኖ ለትዳር ችግር ሆኖ ለጓደኝነት ችግር ሆኖ የተገኘው ነገር አይደለም። የሰው ችግር እሱ መስሎን ከሆነ እነሱ ነገሮች ሁሉ ከላዩ ላይ ቢሄዱ በሰላም እንኖራለን ብላችሁ አስባችሁ ከሆነ ተሳስታችኋል። ምንም ማያጨሱ፣ ማይቅሙ፣ ማይጠጡ የተለየ ሱስ የሌለባቸው በሰላም መኖር የማይችሉ ሰዎች እኔ አውቃለሁ። የሚገርም ነው። ስለዚህ ለውጥ የምንፈልግ ከሆነ በህይወታችን ዛሬ ጸባይ ማረሚያ አይደለም፣ የጸባይ ማረሚያ መልእክት ልሰጥ፣ ምክር ልሰጥ፣ ፔንኪለር ልሰጥ አይደለም ዝጋ ያለሁት እና ልባችሁን ሰፋ አድርጋችሁ እንድሰሙኝ እፈልጋለሁ። ለጊዜው ማስታገሻ ልሰጥ አይደለም። በጣም ጎበዝ በርታ፣ አሁን አቆምካው ስንት ቀን 15 ቀን በጣም ጎበዝ ምናምን፣ ሲጋራ አቁም፣ መጠጥ አቁም፣ ስድብ አቁም ለማለት አይደለም የመጣሁትኝ። እነሱ ምክሮች ማስታገሻዎች ናቸው። ሰዎች ለጊዜው ትክክለኛ ሕክምና እስኪያገኙ ድረስ ይረዷቸዋል። ማስታገሻን ማቃለሌ አይደለም። ምክንያቱም በማስታገሻ ነው ሰው ኦፕሬሽን ጋር የሚደርሰው፣ በማስታገሻ ነው ሰው ትክክለኛ ህክምናው ጋር ለመድረስ ያስፈልገዋል፣ ፔኑን ስለሚቀንስለት። ዛሬ ፔናችሁን ለመቀነስ እኔም የመከርኳችሁ በጣም በርካታ ሰዎች አላችሁ። እኔ ዛሬ ጠዋት የነበረኝ ኬዝ እናንተ ለመጣላትም ለመታራቅም ገና የደረሳችሁ አይደላችሁ። ስለዚህ አሁን የእናንተ ፔንኪለር ነው ይሄ። መጣላትም አይችሉም መታረቅም አይችሉበት ሁኔታ ላይ ያሉ ሰዎች አሉ፣ ምንም የማታረጉባቸው። ትንሽ ጊዜ ሰጣችሁ ንፋስ የምትሰጡት ምክር ስለሚያስፈልግ እሱን ሰጥቼ ቁጭ ያረኳቸው ሰዎች አሉ። ለማስታረቅም የሚሆን መንፈሳዊም አእምሮዊም ኢሞሽናሊም ዝግጅት የላቸውም። ለመጣላትም የሚችሉበት ደረጃ ላይ አይደሉም ያሉትና እንደዚህ ሲሆን ምክር እንሰጣለን። ስለዚህ ሰው ካለበት በሽታ፣ ካለበት ሸክም፣ ካንገዳገደው፣ ግራ ካጋባው፣ በጣም ከከበደበት፣ ከጨነቀበት፣ ካለበት አበሳና መከራ መውጣት የሚፈልግ ከሆነ ዛሬ በድጋሚ ምናልባት ይህንን መልእክት ሳስተላልፍ ለብዙዎቻችሁ ምን ማለት ፈልጎ ነው ልትሉ ትችሉ ይሆናል። ግን በቃ እንደ ቤተሰብ ስለሆነ እኔም እናንተም እኔን የምታዩት የሚጠቅማችሁ ይሄን ነው። መግቢያ ላይ ያነበብኩት ቃል ምንድነው? እናንተ ደካሞች ማለት ሞክራችሁ ምንም አቃታችሁ፣ በፔንኪለር ህይወታችሁ የነበረ ሸክም የከበደባችሁ ህይወት በጣም ዳገት የሆነችባችሁ የተጨነቃችሁ ግራ የገባችሁ ሰዎች ኑ እኔ ጋር እኔ ያሳርፋችኋለሁ ይላል መጽሐፍ። ስለዚህ ምንድነው መድኃኒቱ ዛሬ ፓስተር ቸሪ ልሰጠን ያለው ካሉ እውነተኛው መድኃኒት ስር ነቀል ፈውስ የሚሰጠን ስር ነቀል መድኃኒት ሊሆንላችሁ የሚችለው አንድና አንድ ነው ዓለም ላይ፣ እሱም ጌታ ኢየሱስ ክርስቶስ። ለህይወታችሁ ረፍት የምትፈልጉ ከሆነ፣ ሰላም የምትፈልጉ ከሆነ፣ ደህና መሆን የምትፈልጉ ከሆነ፣ ፔንኪለር መኖር ከሰለቻችሁ፣ ነፃ መውጣት ከፈለጋችሁ ህይወታችሁ ስጡት፣ እሱ ያክማል። ለዚህ ነው መጽሐፍ 12 ዓመት ደም የፈሰሳትን ሴት ሂዱ ታሪኳን ተመልከቱ መጽሐፍ ቅዱስ ላይ የምትገርም ሴት ናቸው። ማርቆስ 5 ላይ ኢየሱስ መንገድ ላይ ያገኛት ሴት ድንገት ነው የታመመችው። ከዛ ችግር ለመውጣት ገንዘብ ነበራት፣ ገንዘቧ መፍትሄ አላመጣላት። ፍራንክ ነበራት፣ ሰው ነበራት፣ ትዳር ነበራት፣ በፈለገችበት መንቀሳቀስ ትችል ነበር። ሄደች፣ ባለ መድኃኒት ፍለጋ ሄዳለች፣ ፈውስ ፍለጋ። ስለዚህ መድኃኒቶቹ የሰጧት መድኃኒት ለጊዜው ማስታገሻ ሊሆኑ ይችላሉ፣ ግን መድኃኒት አልነበሩም። ያ ህይወቷ ውስጥ ይዛው ትሮጥ የነበረው አለኝ የምትላቸው ነገሮች መድኃኒት አልሆኑላት። ሰዎች ማወቋ፣ ሐኪም ማወቋ፣ ገንዘብ መያዟ መድኃኒት አይደለም። ስለዚህ ገንዘብ ይዛችሁ መፍትሄ የለም።
ባለመድኃኒት የምታውቋቸው ብዙ ሕክምና ባለሙያዎች ቢኖሩ፣ ብዙ አማካሪዎች ብታውቁ፣ ብዙ ንስሐ አባቶች ብታውቁ መፍትሄ የለው። ለህይወታችን ውስጥ ለተፈጠረ እኛ ልንፈታው ማንችል መድኃኒቶች ዓለም ላይ ያሉ ፔንኪለሮች ነፃ ሊያወጡት የማይችል እውነተኛ ለውጥ ከሆነ የፈለጋችሁት በህይወታችሁ ውስጥ ወደ እውነተኛው ጌታ ሰው መምጣት አለበት። ህይወቱን ለእርሱ መስጠት አለበት። ኢየሱስ ክርስቶስ ነው ነፃ ያወጣች ሴት። ሂጂ አለች። በቃ ዛሬ የልብሱን ዘርፍ ነክቼ ድኜ እመጣለሁ ነው ያለችው። ለውጥ ትፈልጋላችሁ? ወደ መድኃኒቱ ለውጥ ፍለጋ ሰው ጋር አትሩጡ። ለውጥ ፍለጋ የሆነ ለውጥ ፍለጋ የነፍሳችሁ ጌታ ባለቤታችሁ የሰራችሁ የህይወት እስትንፋስ እፍ ያለባችሁ መድኃኒትን ለእናንተ አለው። እያንዳንዱ ዓለም ላይ የተሰሩ ማቴሪያሎች የተሰሩ ቁሳቁሶች በሙሉ ሰሪ ያላቸው ሰሪዎቻቸው የሰሩበት ማቴሪያል አላቸው። ሲጎድል እሱም ፓርት አላቸው፣ የሚቀይሩበት ፓርት አላቸው። ስለሰሩት የሰሩትን ነገር አላቸው፣ ስፔር ፓርት አላቸው። አብዛኞቹ ማሽኖች ብትጠይቁ የሰሩት ካምፓኒዎች ለዛ ነገር የሚሆን ነገር አላቸው፣ ባለሙያዎች እንኳን። እግዚአብሔር ደግሞ ለሰው እውነተኛ ለውጥ በውድቀት ምክንያት የመጣበትን ህመም፣ በውድቀት ምክንያት የመጣበት መከራ፣ በውድቀት ምክንያት የመጣበት ሸክም፣ በውድቀት ምክንያት የመጣበት ግራ መጋባት፣ በውድቀት ምክንያት የመጣበት ኃጢአት፣ በውድቀት ምክንያት የመጣበት ሰው በመውደቁ ምክንያት ላዩ ላይ ሰይጣን ያራገፈበት መከራና ችግር አለ። ያ ሁሉ ችግር ያ ሁሉ መከራን ማንከባለል የሚችለው ባለቤቱ ነው። እናንተ ደካሞች፣ የደከማችሁ የሰለቻችሁ፣ መታረቅ የሰለቻችሁ፣ መነጋገር የሰለቻችሁ፣ መደባደብ የሰለቻችሁ፣ የህይወት ድግግሞሽ የሰለቻችሁ፣ ግራ ግብት ያላችሁ ኑ እኔ ያሳርፋችኋለሁ ብሎ ባለመድኃኒቱ ይጠራችኋል። ሊያክማችሁ በነፃ ኑ እኔ ጋር ብሎ ኢየሱስ ይጠራል። ይሄ ሃይማኖት ዲስኩር አይደለም። እውነት ነው። እኔ በህይወቴ ቀምሼ ስላየሁት ስላሳረፈኝ ተቀበዝባዡን ቸሬን፣ ግራ የተጋባውን ቸሬን፣ እረፍት የሌለውን ቸሬን፣ ጠዋትና ማታ ግራ ገብቶት ራሱን ማጥፋት ይፈልግ የነበረ ቸሬ፣ ለውጥ ይፈልግ የነበረ ለውጥን እየናፈቀ ለውጡ ብርቁ የነበረን ሰው ነፃ ያወጣው እሱ። ይሄ ሃይማኖት እንዳይመስላችሁ። ኢየሱስ ከሃይማኖቶች ሁሉ ያልፋል። ሃይማኖት ዲስኩርነት ያልፋል። ሰዎች ይዘው ዛሬ እንደሚሰዳደቡበት እንደሚበሻሸቁበት ከዛ ያለፈ ነው። ለሰዎች ልጆች መፍትሄ ይዞ የወረደ አምላክ ክብሩን እንደመቀባትን ሳይቆጥረው እንደመቀማት ሳይቆጥር የሰው ምሳሌ ሆኖ የባሪያን መልክ ይዞ በረት የተወለደ ከድንግል ማርያም ተወልዶ በረት የተወለደው ጌታ ለምን ይመስልሃል? አንተን መከራህን፣ ችግርህን፣ አበሳህን፣ አንቺን አበሳሽን፣ መከራሽን፣ ችግርሽን ሊያርቅ እንጂ ሃይማኖት ሊጫወት አይደለም። ሰው እንደከበደው ያውቃል። ሰው ግራ እንደገባው ያውቃል። ሰው እንደወደቀ ያውቃል። ሰው መጫወቻ እንደሆነ ያውቃል። ሰው በማያውቀው ዓለም ውስጥ ከአይምሮ በላይ የሆነ ጥያቄ ውስጥ ራሱን እንዳገኘ ያውቃል። ሰው ሁሉ ወይኒ ቤት ውስጥ እንደተወለደ ያውቃል። ወድቀት ውስጥ እንደተወለደ ሰዎችን ያውቃል። ስለዚህ እነሱን ለመርዳት ኢየሱስ ወርዷል። ይህን ስል ሊመርህ፣ ሊያስጠላህ፣ ሊደብርህ፣ ሊያስጠላሽ፣ ሊደብርሽ ይችላል። ምንም ልረዳችሁ አልችልም። እውነተኛ መፍትሄ ይሄንን ብሉ፣ ያንን ጠጡ፣ ይሄንን አድርጉ፣ በሳምንት 3 ቀን ተንፍሱ፣ ተኙ፣ ተነሱ አልልም። መድኃኒታችሁ ኢየሱስ ክርስቶስ ነው። መድኃኒታችን ኢየሱስ ክርስቶስ ነው። ለሰዎች ልጆች እውነተኛ ለውጥ የሚሰጥ መድኃኒት ኢየሱስ ክርስቶስ ነው። ስለዚህ ለኃጢአት ሞተን በጽድቅ ለክርስቶስ ለእግዚአብሔር በክርስቶስ ለእግዚአብሔር እንድንኖር ራሳችንን እንቁጠር ነው የሚለው መድኃኒቱ እሱ። ስለዚህ ወደ እሱ እንድትጠጉ በዚህ ሰዓት ልናገር መጥቻለሁ። ስለዚህ ኢየሱስ የሰውን ሕይወት ከወደቀበት ሊያነሳ መጥቶ ሲያነሳው አነሳው። ከወደቀበት ጨለማ፣ ከወደቀበት ኃጢአት አረንቆ፣ ከወደቀበት ዝቅታ፣ ከወደቀበት ባርነት ሊያስተካክለው ከማይችለው ችግር ውስጥ ሊያወጣው ኢየሱስ ወርዷል። ለምን ወረደ? ኢየሱስ ይሄ እግዚአብሔር የፈጠረው በአምሳሉ የፈጠረው እግዚአብሔር ከሱ ጋር ፌሎሺፕ ያደርግ የነበረውን ያንን የወደቀውን ሰው ከወደቀበት አንስቶ ቦታው ሊመልስ ፖዚሽኑን ሊሰጠው፣ ይሄ ብቻ አይደለም ታላቁን መንግስት ሊያወርሰው፣ ከእግዚአብሔር ጋር እንዲኖር ሰው ከውድቀት እንዲወጣ፣ ከዚህ ኃጢአት ግርግር እንዲወጣ፣ ከጨለማ እንዲወጣ እግዚአብሔር በክርስቶስ አንስቶታል። ዛሬ ቤታችሁ የታወከ ሰዎች አላችሁ። ለሁለት በጣም እየታገላችሁ ያላችሁ ሰዎች ይሄ መድኃኒታችሁ።
እስቲ ቼክ አድርጉ። የቱ ጋር ነው ያለው እሱ? ቤታችሁ ውስጥ የቱ ጋር ነው ኢየሱስ ያለው? የቱ ጋር ነው እግዚአብሔርን ያስገባችሁት? የቱ ጋር አለ ጌታ ቦታ አለ ወይ ቤታችሁ ውስጥ? ይሄ በፈቃዱ ክብሩን እንደመቀማት ሳይቆጥር እንደመቀማት በሰው ምሳሌ ሆኖ ራሱን ባዶ አድርጎ ሰዎችን ለመርዳት እውነተኛ ለውጥ ሰው ውስጥ ለማምጣት የወረደው ኢየሱስ ነው። አሜን። እሱ ነው የወረደው። ወረደ ሰዎችን ለማዳን። የሰው ዘርን በሙሉ ከወደቀ እውነተኛ ለውጥ ከተፈለገ ለዓለም፣ እውነተኛ ለውጥ ከተፈለገ ለሀገር፣ ለሀገር፣ ለቤተሰብ፣ ለማህበረሰብ እውነተኛ ለውጥ የሚሰጠው ኢየሱስ ክርስቶስ። ለውጥ ትፈልጋላችሁ? ኢየሱስን ቤታችሁ ጋብዙት። የሰው ዘርን ሁሉ ተክቶ ኢሳይያስ 53 ሲነግረን የሁላችንንም በደል በእሱ ላይ ያኖረው ይላል። የሁላችንም ኃጢአት እሱ ላይ ያኖረው፣ የሁላችንን በደል እሱ ላይ ያኖረው። በእርሱ ቁስል እኛ ተፈወስን። እሱ መድኃኒታችን ሆነ። እርሱ ተገርፎ እሱ ቆስሎ እኛ ዳንን። እውነተኛ ደህንነት ከፈለጋችሁ፣ እውነተኛ ለውጥ ከፈለጋችሁ ኢየሱስ ሞቶላችኋል። ዛሬ ፔንኪለር ልሰጥ አልመጣሁ። አይ ላቭ ዩ በላት፣ አይ ላቭ ዩ በይው ልል አልመጣሁ። እውነተኛ ለውጥ ያስፈልግሃል። በፔንኪለር አቆይተንህ ይሆናል እስከዛሬ። አሁን ግን መድኃኒትህን ውሰድ። ክርስቶስን ወደ ህይወት ጋብዝ። ኢየሱስን ኑረው። አንተ ሙት። ተክቶህ ኢየሱስ መስቀል ላይ እንደሞተልሽ እወቂ። ከዛ ህይወቱን ኑሩት። ከዚህ ውጪ የለም። በማስታገሻ ሳምንት 15 ቀን ልትውሉት ታድሩ ትችላላችሁ። ስለዚህ የምትፈልጉት አይነት ለውጥ ትፈልጋላችሁ። ሰው የሚፈልገው አይነት ለውጥ የሚፈልግ ከሆነ ያን ለውጥ የሚሰጠው ኢየሱስ ነው። ኢየሱስ ነው። በመስቀል ላይ የሞተው ነው እውነተኛ ለውጥ። መድኃኒት ያለው መድኃኒት ውስጥ ነው፣ ፔንኪለሩ ላይ አይደለም። 9 ቤትህን ቀጥ አድርገህ የምትይዝበት ነጥብ 10 ከባልሽ ጋራ ተግባብታችሁ የምታድሩበት ፖይንት፣ ደግሞም ቤታችሁን በሳቅ ለመሙላት የሚያስፈልጉ 5 ዋና እሱ ትርጉም እሱ ፔንኪለር ነው። ሊሰጣችሁ ይችላል፣ እውነት ነው። ግን መድኃኒቱ ኢየሱስ ታውቃላችሁ። ዛሬ በጣም ብዙ ገንዘብ ያላችሁ ሰዎች ያላችሁ ትዳርን መኖር አልቻላችሁ። ብዙ ንብረት ያላችሁ፣ ብዙ ዕውቀት ያላችሁ፣ ብዙ ትምህርት ያላችሁ፣ ብዙ ልምድ ያላችሁ፣ ብዙ ችሎታ ያላችሁ፣ ብዙ ዕውቀት ያላችሁ፣ ብዙ ተሞክሮ ያላችሁ፣ ግን ጨለማ ውስጥ ያላችሁ፣ ሰላም የራቃችሁ፣ በብዙ ምቾት ውስጥ፣ በብዙ ድሎት ውስጥ፣ በብዙ መከናወት ውስጥ ግን የሚያያዝ ነገር ያጣችሁ፣ ግራ የተጋባችሁ ሰዎች አላችሁ። የተጨነቃችሁ ሰዎች አላችሁ፣ ግራ የገባችሁ። ይገጥማል ደስ። ለዚህ ነው ለዶቂያ የምትባለዋን ቤተክርስቲያን ኢየሱስ በዮሐንስ መልእክት በራዕየ ዮሐንስ መልእክት ምዕራፍ 3 ላይ ምንም ነገር አያስፈልገኝም፣ አንዳች አያስፈልገኝም ስትል እውርነቷን ሲነግራት፣ ሙሉ ነኝ ስትል ጎዶሎነቷን ሲነግራት፣ ምቾት ላይ ነኝ ስትል ነው ጉስቁልና ነሽ ላይ ጉስቁልና ውስጥ ነው ያለሽው ሲል ልትደብቁት ትችላላችሁ። በቆንጆ ቤታችሁ ልትደብቁት፣ በቆንጆ መኪና ደስታችሁን እንዳለ ልታስመስሉ ትችላላችሁ። ቆንጆ ለብሳችሁ አስመስላችሁ እኔ እያወራው ያለሁት የእውነት እንድትኖሩ ነው። የእውነት እንድትኖሩ፣ የእውነት ደስተኛ እንድትሆኑ፣ የእውነት እንድታርፉ፣ የእውነት እንድትለወጡ። ሳትለወጡ የተለወጠ መምሰል፣ ሳይመቻችሁ የተመቸው መምሰል ትችላላችሁ። እሱን ይዤ እቀጥላለሁ ካላችሁ መንገዱን ጨርቅ ያርግላችሁ። እኔ ግን መድኃኒት ይዤ መጥቻለሁ ዛሬ። ማይለወጠው ለዋጭ ቤታችሁ ውስጥ በደስታና በሰላም በእረፍት መኖር ከፈለጋችሁ፣ ከከበደባችሁ ሸክም መራገፍ ከፈለጋችሁ፣ ለውጥ ከፈለጋችሁ ሁላችሁም ነው ያለው። ሴት አላለም፣ ወንድ አላለም፣ አፍሪካ አላለም፣ አውሮፓ፣ ሁላችሁም ከኔ ተማሩ፣ እኔ የዋህ በልቤም ትሁት ነኝ። ከኔ ስትማሩ ለነፍሳችሁ እረፍት ታገኛላችኋል። እውነተኛ እረፍት፣ እውነተኛ መፍትሄ ታገኛላችሁ። ለዚህ ነው ለዶቂያን ብዙ ነገር አለሽ አላትና እኔ ግን በደጅ ቆሜ አንኳኳለሁ። ዛሬ በራችሁ ላይ ቆሞ የሚያንኳኳ መድኃኒት አለ። ቦታ ትሰጡታላችሁ ወይ? በደጅ ቆሜ አንኳኳለሁ፣ ማንም ድምጼን ቢሰማ ደጁን ቢከፍትልኝ፣ ራእይ 3:20 ላይ በሩን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር ትበላለሁ፣ እርሱም ከኔ ጋር ይበላል፣ አብረን እንኖራለን። ዛሬ ብቻችሁን እየበላችሁ መጥገብ አቅቷችኋል። ብቻችሁን እየኖራችሁ ሰላም አጥታችኋል።
ብቻችሁን እያደራችሁ ፈርታችኋል? ብቻችሁን እየኖራችሁ ጨለማው አስገቷችኋል? ብዙ ነገር ኖሯችሁ መኖር ተስኗችኋል? ወደፊት መሄድ መሻገር ቸግሯችኋል? በብዙ ምቾት ውስጥ ፍርሃት ወርሷችኋል? በብዙ ንብረት ውስጥ ስጋት ውስጥ አላችሁ? ስራ ያያላችሁ ጨለማ ውስጥ ናችሁ? ተጨንቃችኋል? ወርቆች ኖሯችሁ ሰላም የላችሁም? ወርቅ ኖሯችሁ ድህነት ይሰማችኋል? ገንዘብ ይዛችሁ መብላትና መኖር አቅቷችሁ ጨለማ ውስጥ ነው ያላችሁት? ጨለማችሁ ላይ መጥቶ በማታ ደጃችሁን እየቀበቀበ ነው። እውነተኛ ለውጥ የምትፈልጉ ከሆነ በሩን ክፈቱለት። በጣም ነው የሚያሳዝነኝ እኔ መድኃኒቱ መጥቶ ያንኳኳል ሲሆን እኮ እኛ ነበርን ማንኳኳት የነበረ። አንኳኪው ሊንኳኳለት ሲገባ ነበር። ባለ መድኃኒቱ መጥቷል በር ላይ። መድኃኒቱን ይዞ እሱ ያንኳኳል። በሽተኞቹ ልናንኳኳ ሲገባን ጨለማ ውስጥ ያለነው ብርሃን ፍለጋ የብርሃኑን ጌታ ልናንኳኳ ሲገባ እሱ በደጃችን ይቀበቃል። እንደዛች ሴት ሚለምንሽ ማን መሆኑን ብታቂ ኖሮ አንቺ ነበርሽ የምትለምኙ። እሱም ደግሞ አንዴ ጠጥተሽ ለዘላለም የምትረኪበትን ውሃ ይሰጥሽ ነበር። አያችሁ አንዳንድ ጊዜ ቦታ ይገለበጣል። ኢየሱስ ደጃችሁ መጥቶ ሲያንኳኳ ከናንተ ረፍት ፈልጎ አይደለም፣ ከናንተ መድኃኒት ፈልጎ አይደለም፣ መድኃኒት ሊሰጣችሁ ነው። ከናንተ ረፍት ፈልጎ አይደለም፣ ረፍት ሊሰጣችሁ ነው። የናንተን ገንዘብ ፈልጎ አይደለም፣ ገንዘብ ሊሰጣችሁ ነው። እሱ የሚፈልገው እውነተኛ የነፍሳችሁን ረፍት እንድታገኙ፣ ሰላም እንድታገኙ፣ ደስተኛ እውነተኛ ለውጥ እንድታገኙ፣ እውነተኛ የልብ የውስጥ ዝማሬ እንድትዘምሩ፣ የእውነት እግዚአብሔር እንድታከብሩት እሱ በደጃችሁ ቆሞ ያንኳኳል። ምን አይነት ጨዋ አምላክ ነው! ምን አይነት ጨዋ መድኃኒት ነው ወገኖቼ! የሰው መብት የማይጋፋ ለሰው እውነተኛ ረፍትና እውነተኛ ሰላም፣ እውነተኛ መድህን፣ እውነተኛ መድኃኒት ሆኖ የሚለምን ጨዋ አይታችሁ ታውቃላችሁ? እውነተኛ ረፍት ለሰዎች መስጠት የሚችል የሰዎችን ህይወት ሊያቀና የሚችል ለአንዴና ለዘላለም ታሪክ ሊሰራ የሚችል ጌታ በሰው ደጅ ቆሞ ያንኳኳል። ክፈቱለት። ማንም ድምጼን ቢሰማ፣ አሁን ድምጹን እየሰማ ያለ እዚህም እዛም ሆናችሁ የምትሰሙ ድምጹን የሰማችሁት ረፍታታችሁ፣ ጨንቋችሁ፣ ከብዷችሁ፣ ህይወት ግራ ጋብታችሁ ብላችሁ ሁሉን ይዛችሁ ረፍት የሌላችሁ፣ ሰላም የሌላችሁ ነው። ዛሬም ዘግታችሁ ነገር ለመቀጠል ፈልጋችሁ ደጃችሁ ላይ ቆሞ የሚቀበቅበው ጌታ እሱ ነው፣ ጨዋው ጌታ። ወቁ ይሄ እንዳትረሱት። ይሄ ፔንኪለር አይደለም፣ መድኃኒት ነው። ይሄ መድኃኒት ነው። ዛሬም ሰላሜን አጥቼ ዛሬም እንዳበደ ሰው ምናገረውን ሳላውቅ ዛሬም እንዳበደ ሰው ቤቴን እያተራመስኩ ኑሮዬን እየበጠበጥኩ ልጆቼን እየበጠበጥኩ ትዳሬን እየበጠበጥኩ አካባቢን እየበጠበጥኩ ቀጥላለሁ ብትሉ አይከለክላችሁም። አሁንም እችላለሁ አሁንም አለኝ ብትሉ እንደ ሎዶቅያ በራችሁን ዘግታችሁ አይከለክላችሁም። እውርነታችሁን አሁንም አለማየታችሁን ይዛችሁ መቀጠል የምትፈልጉ አይከለክላችሁም። ለምን ካላችሁ እሱ ፍጹም ፈቃድ፣ ፍጹም ምርጫ፣ ፍጹም ነፃነት ሰጥቶ የፈጠራችሁ ፍጥረት ስለሆናችሁ አትከለከሉ። ዛሬ በራችሁን መክፈታችሁ የነገ ህይወታችሁን ይወስነዋል። ዛሬ በር ከፍቶ እሱ ማስገባትና አለማስገባት፣ ቤታችን ውስጥ ዳራችን ውስጥ አለማስገባት፣ ኑሯችን ውስጥ አለማስገባት፣ ህይወታችን ውስጥ አለማስገባት የነገ ህይወታችሁን ይወስነዋል። የነገ ህይወታችሁ በረፍት፣ የነገ ህይወታችሁ ያለ ስጋት በደስታ ሐሴት እያደረጋችሁ ከእርሱ ጋር በኮንፊደንስ በነፃነት ሸክም ቀሏችሁ የዋህና ትሁት ሆናችሁ ከእግዚአብሔር ጋር መቀጠል ከፈለጋችሁ በር ክፈቱ። ምን ያደርገዋል? ይለውጠዋል። ምክንያቱም መጽሐፍ ሲነግረን እኔም ከእርሱ ጋር እበላለሁ። በሩን ሲከፍትልኝ ከእርሱ ጋር እበላለሁ። በቃ ከእሱ ጋር መኖር ስትጀምሩ በህይወት መኖር ትጀምራላችሁ። አሁን በሞት ነው ያላችሁት። አታስመስሉ፣ እየኖራችሁ አይደለም። አታስመስሉ፣ ጨለማ ውስጥ ናችሁ። አታስመስሉ፣ ብቻችሁን ናችሁ። አታስመስሉ፣ ብልጭልጭ ነገር ይዛችሁ አለኛ ተበሉ። እንደዚህ ቤተክርስቲያን እቺ እኮ ቤተክርስቲያን ናት። ቤተክርስቲያን ጌታ አለኝ ትላለች፣ ሞታለች። ቤተክርስቲያን ናት። በደጅ ቆሜ አንኳኳለሁ የተባለች ቤተክርስቲያን፣ ሁሉ ነገር አለኝ የምትል ቤተክርስቲያን። ቅዱሳን የምትሰሙ ከሆነ እናንተ የሰዎች ልጆች የምትሰሙ ከሆነ ይሄው ደጃችሁ ላይ ቆሞ የሚያንኳኳው ክርስቶስ ነው። በሩን ክፈቱለት። ቤታችሁ የቤታችሁ ዳኛ ይሁን፣ የቤታችሁ ባለቤት ይሁን፣ የቤታችሁ የሰላም ምንጭ ይሁን፣ የቤታችሁ የረፍት የኩራታችሁ ምንጭ ይሁን። ዛሬ ኩራት ብላችሁ ያስገባችሁት ረብሻ ፈጥሮላችኋል።
ዛሬ ክብር ብላችሁ ወደ ቤታችሁ ያመጣችሁት ውርደት እያመጣባችሁ ነው። ዛሬ ትልቅነት ያላችሁ ትንሽ እያረጋችሁ ነው። ሙላት ነው ያላችሁት አጉሏችኋል። ሁሉ አለኝ ያለች ግን አይኗን ታወረች። ነይ ኩል ከኔ ዘንድ ግዢ አጥርተሽ ማየት እንድትችያል። አይገርም? አጥርታችሁ ማየት እንድትችሉ፣ አጥርታችሁ እውነተኛ መድኃኒት መውሰድ እንድትችሉ፣ አጥርታችሁ መኖር መቀጠል የምትፈልጉ ከሆነ የለውጡ ሁሉ ምንጭ ክርስቶስ፣ እውነተኛ ለውጥ አንቺም አንተም አይደለም። ለውጥ ከፈለጋችሁ ክርስቶስ እሱ ቤታችሁ ሲገባ ቤታችሁ ይለወጣል። እሱ የቤታችሁ ገዢና ባለቤት ሲሆን ቤታችሁ በብርሃን ይሞላል። እሱ ከእናንተ ጋር ሲበላ ቤታችሁ በጥጋብ ይሞላል። ዛሬ በልታችሁ በጥጋብ አቅቷችኋል። ደሞዝ ተቀብላችሁ በቀዳዳ ኪስ እየከተታችሁ ነው። ለብሳችሁ በርዷችኋል። አጊጣችሁ ራቆትነት ይሰማችኋል እኮ። በሩን ክፈቱለት። እሱ ሲገባ ቤታችሁ ሰላም ይሆናል። ቤታችሁ በሰላም ብቻ አይደለም፣ እውነተኛ እረፍት ይኖራቸዋል። ባል የሚስቱን፣ ሚስት የባል ረፍትን ማየት ይችላሉ። ሁለቱ ያረፉ። በነገራችን ላይ ትዳር ለማረፍ የምንገባበት አይደለም። ዛሬ በጣም ብዙ ሰው ገብቶ ሲኦል የሆነበት የበርበሬ ጆንያ ያሉበት ምክንያት ትዳርን ለማረፍ ስለገቡበት ነው። ትዳርን ያረፉ ሰዎች የሚገቡበት፣ ሁለት ያረፉ ሰዎች መኖሪያ ነው ትዳር። በመድኃኒቱ በሚያሳርፈው ሳያርፉ እንደገና ደግሞ ይሄን ትልቅ ቀንበር፣ ይሄን ትልቅ ኃላፊነት የሚጠይቅ ነገር ሲጨምሩበት ህይወታቸው ጨለማ ውስጥ ነው የሚወድቀው። ወገኖቼ እረፍት የላችሁም? ለውጥ አጣችኋል? ለውጥ ብርቅ ሆናችኋል? አዎ፣ ክርስቶስን በሩን ክፈቱና አስገቡት። የቤታችሁ መድኃኒት፣ የቤታችሁ የለውጥ ምንጭ፣ የቤታችሁ ደስታ፣ የቤታችሁ እረፍት፣ የቤታችሁ ኩራት፣ የቤታችሁ ሐሴት የሚሆነው ክርስቶስ። ይሄን ስታደርጉ ቤታችሁ ላይ እውነተኛ ለውጥ ታያላችሁ። ሌላ መስካሪ እንዴት አየሁ አንባባልም፣ የሚታይ ነው። በእውነት ክርስቶስን በሩን ከፍቶ ህይወት ውስጥ ያስገባ ሰው፣ ኑሮ ውስጥ ያስገባ ሰው የሚታዩ እረፍቶች፣ የሚታዩ ለውጦች ያሳያል። በጓደኞች ይታያል፣ ሳይወራ በጎረቤት ይታያል፣ ሳይወራ በስራ ባልደረባ ይታያል፣ አብሮ በሚሰሩ ሰዎች ይታያል። መነገር ሁሉ አያስፈልገው። ሰው ጌጠኛ ልብስ ይለብስ፣ ጌጠኛ ልብስ ለብሻለሁ ማለት አይጠበቅበትም፣ ያሳያል። ሰው ቆንጆ ሽቶ ሲቀባ ሽቶ ተቀብቻለሁ ማለት አይጠበቅበትም፣ ይሸታል። ስለዚህ እውነተኛ ለውጥ የምትፈልጉ ከሆነ እውነተኛ ለውጥ ሲመጣስ፣ ይሄ ደግሞ ሲመጣ እውነተኛ ለውጥ ስትለወጡ፣ እውነተኛ ለውጥ ይዞት የሚመጣውንም ነገር አብሮ ማየት ጥሩ ነው። ይሄን ልንገራችሁና እንጠቀልላለን። እውነተኛ ለውጥ ወደ ህይወታችን ሲመጣ፣ እውነተኛ ለውጥ በህይወታችን ላይ ስናስተናግድ፣ ክርስቶስን በራችን ከፍተን ስናስተናግድ፣ እውነተኛ የነፍሳችን መድኃኒት የሆነው ክርስቶስን ወደ ቤታችን ስናስገባ፣ አንዳንዶች በጣም ሊገረሙ፣ በጣም ሊደሰቱ፣ በጣም ሊደነቁ፣ ሊከተሉን ታድለሽ ብለው ሰዎች ከኛ ጋር ለመሆን ሊፈልጉ ይችላሉ። በጣም ሊደሰቱበት ይችላሉ፣ ሊነጋገሩበት ይችላሉ። ለምን? ተአምራት ነው። ተለወጠ እኮ፣ ተቀየረ እኮ። አሁን እሱ ተቀየረች፣ እሷ ተቀየረች፣ እሱ ተቀየረ። የሚገርም ነው። ሰው ሁሉ ይደነቅበታል፣ ሰው ሁሉ ይነጋገርበታል። በለውጡ ሰዎች ይደሰቱበታል። ትዳር አጋር ይደሰታል፣ ሚስት ትደሰታለች፣ ባል ሊደሰት ይችላል፣ ቤተሰብ ሊደሰት ይችላል፣ ጓደኞች። አብዛኛው የኛ አካባቢ የእውነት የሚወዱን ሰዎች በጣም ሊደሰቱ ይችላሉ፣ በለውጣችን ሊደነቁ ይችላሉ። የሚገርመው ደግሞ እኔ ይሄንን መድኃኒት ስትወስዱ ይዞት የሚመጣውንም ስፒሪቹዋል ዋርፌር ሳልናገር አላልፍ። ይሄንን ለውጥ ተቀብላችሁ ክርስቶስን በቤታችሁ አስተናግዳችሁ እውነተኛ ለውጥ ስታመጡ ደግሞ የሚናደዱ፣ የሚነሱባችሁ፣ የሚጠሏችሁ፣ የሚሰድቧችሁ፣ የሚያሰድዷችሁ፣ ስራችሁን የሚያስለቅቋችሁ፣ ፖዚሽናችሁን የሚያሳጧችሁ፣ ክብር የሚነሷችሁ፣ የሚያዋርዷችሁ ሰዎች ደግሞ እነዚህ ሰዎች ምን ይባላሉ? ቱታ ይባላሉ። የምን ቱታ? የዲያብሎስ ቱታ የሚባሉ ሰዎች አሉ። ሰው ዲያብሎስ አይደለም፣ ሰው ሰይጣን አይደለም። ሰይጣን መንፈስ ነው። እዚህ ዓለም ላይ ተገልጦ ለመስራት ላይሰንስ ይፈልጋል፣ ላይሰንስ የለውም። እነዚህን ሰዎች ግን ራሳቸውን፣ ፈቃዳቸውን፣ ምርጫቸውን መርጠው ራሳቸውን የሰጡትን ሰዎች ፈቃዳቸውን ተጠቅሞ በእነሱ ላይሰንስ ውስጥ ሆኖ ስለሚበሽቅ ኢየሱስን ወደ ቤታችን፣ ወደ ህይወታችን፣ ወደ ኑሯችን በማስገባታችን ስለሚናደድ በቁጣና በኃይል ሊነሳብን፣ አልፎም ሊያሰድደን፣ ከከፋም ሊገለን ይፈልጋል። ምን አድርገን? ተለውጠን። ለዚህ ነው መጽሐፍ አንደኛ ጴጥሮስ ምዕራፍ 4 ከ3 ቁጥር ጀምሮ እንደዚህ ይናገራል። የአሕዛብን ፍቃድ ያደረጋችሁበት በመዳራት
በስጋ ምኞት አትዳራ ተው አንተ ሰውዬ ይቅርብ የሚባል እንግዲህ የመዳራት ህይወት የነበረው ማለት ነው። የስጋ ምኞት ህይወቱ ኑሮ በስጋ ምኞት የተለቀፈ በስካር ሰካራም ባካት ስከር ሲባል የነበረ ሰውዬ ማለት ነው። በዘፈን ዳንኪራ በዳንኪራ ያለ ልክ በመጠጣት ሱሰኛ መጠጥ ሰካራም ነውርም ባለበት በጣዖትም ማምለክ የተመላለሳችሁበት ያለፈው ዘመን ይበቃል ይላል። በቃ አሁን የተለወጡ ሰዎች ይበቃል የተባሉት ነገር አለ። ምንድነው የሚበቃው? መዳራት፣ የስጋ ምኞት፣ ስካር፣ ዘፈን፣ ያለ ልክ መጠጣት፣ ነውር ያለበትን ጣዖት ማምለክ በቃ ይበቃል። ይሄ የድሮ ያልተለወጠው ህይወት መልክ እውነተኛ ለውጥ መጥቶ ይሄንን ስለማታደርጉ ታውቃላችሁ ይሄ በቃ የተባለው ነው። ልክ ይሄ በቃ ተብለው እነሱ በቃ ሲሉ እንደዚህ ይላል ለዚህ ነገር ወደዚያ መዳራት ብዛት ከእነርሱ ጋር ስለማትሮጡ አሁን የሚሳደቡት ኬት እንደሚመጡ ነው። የሚነቅፉን ኬት እንደሚመጡ ነው። የሚጠሉን ኬት እንደሚመጡ ነው። የማይወዱን ኬት እንደሚያሰድዱን ኬት እንደሚመጡ ነው የሚነገር። በዚህ ነው መዳራት ብዛት ከእነርሱ ጋር ስለማትሮጡ እየተሳደቡ ይላል። ይደንቃሉ ደግሞ ግን እነሱ ሕያዋንና ሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ ይላል። አንደኛ ጴጥሮስ ምዕራፍ 4 ከ3 ቁጥር ጀምሮ ነው ያነበብኩት። የሚገርም ነው። በለውጣችሁ የሚደሰቱ እንዳሉ ሁሉ በለውጣችሁ የሚናደዱ አሉ። በለውጣችሁ የሚበሽቁ፣ በለውጣችሁ የሚያዝኑ፣ በለውጣችሁ የሚሰድቧችሁ አሉ። በለውጥህ ልታንስ ትችላለህ። ባለቤትህ ዝቅ ዝቅ ወይም ባልሽ ዝቅ ዝቅ፣ ጓረቤት ጓደኛ ዝቅ ስላያደርጓችሁ ይችላሉ። እነዚህ ሰዎች የዲያብሎስ ቱታ የሆኑ ሰዎች ማለት ነው። ስለዚህ ይህን ቱታ ሆናችሁ የምታገለግሉም ሰዎች ማንነታችሁን በዛው አውቁት። እኔ ቱታ አልሆንም ካላችሁ እናንተም በሩን ክፈቱና ክርስቶስን አስገቡት። እናንተ ውስጥ የገባውን አስወጥቶ እሱ መኖር በእናንተ ውስጥ ይጀምራል። ወገኖቼ ለውጥ ትፈልጋላችሁ? በትዳራችሁ፣ በባህሪያችሁ፣ በስራችሁ፣ በኑሯችሁ፣ እርስ በርስ ባላችሁ ግንኙነት፣ ልጆቻችሁ ጋር ባላችሁ ግንኙነት፣ በትዳራችሁ ባላችሁ ግንኙነት፣ በህይወታችሁ በመውጣት በመግባት እውነተኛ ለውጥ ያለው ሰፈር በመቀየር አይደለም፣ አካባቢ በመቀየር አይደለም፣ ሀገር በመቀየር አይደለም። ሰው ሀገር ቢቀይር ትርጉም የለውም፣ ሰፈር ቢቀይር ትርጉም የለውም፣ ቤት ቢቀይር ትርጉም የለውም፣ መስሪያ ቤት ቢቀይር ትርጉም የለውም። ወገኖች አንድ ኢትዮጵያዊን አይጥ ወስዳችሁ አውሮፓ ወይ አሜሪካን ብታስቀምጧት ጤንቸል አትሆንም፣ አይጥ ነው ሆና የምትቀጥለው። እውነተኛ ለውጥ ከፈለጋችሁ ተወለዱ ከጌታ። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1:12 ላይ ለተቀበሉት በስሙ ለሚያምኑት ሁሉ ለነዚህ የማልጆች የእግዚአብሔር ልጆች የሆኑ ስልጣን ሰጣቸው። ዛሬ እኔ ስልጣን ተቀበሉና ዳኑ ነው እያልኩ ያለሁት። ልጅ ሁኑና ዳኑ። እስከ መቼ ባሪያ ትሆናላችሁ? እስከ መቼ ጠላት መጫወቻ ትሆናላችሁ? እስከ መቼ ቱታ ትሆናላችሁ? እስከ መቼ ለውጥ ብርቁ ትሆናላችሁ? 20-30 ዓመት በእግዚአብሔር ቤት ኖራችሁ ለውጥ ብርቁ፣ ዛሬም ህይወታችሁ በዚህ በርኩሰት የተመታ ለውጥ የሌለው በቃ እየተባለ አልበቃም ያላችሁ ነገር ክርስቲያንን እያላችሁ እንደ ሎዶቅያ በራችሁ ዘግታችሁበት ኢየሱስን ውጪ አስቀምጣችሁ የሰበሰባችሁት ግሳንግስ ሰላም ነስቷችሁ እየተጨነቃችሁ ያላችሁ ሞታችሁን እየፈጠነ ያለ ሰዎች አላችሁ። ተመለሱ። መድኃኒታችሁ ክርስቶስ ኢየሱስ ነው። በር ላይ ቆሟል። ክፈቱና አስገቡት። እሱ ሲገባ ሰላም ይገባል። እሱ ሲገባ እረፍት ይገባል። እሱ ሲገባ ርቅ ይገባል። እሱ ሲገባ አሸናፊው ይቀየራል። ባል አይሆንም፣ ሚስት አይሆንም፣ ልጆች አይሆንም፣ ወንድም አይሆንም፣ እህት አይሆንም፣ ጌታ ይሆናል። ጌታ ያሸንፋችሁ ያልኩ ነው። ስለዚህ ለምንድን ነው ይሄ የሚሆነው? እንደዚህ አይነት ነገር ለምንድን ነው የሚሆነው? በለውጣችን ሁሉም ሰው ለምን አልተደሰተም? በለውጣችን እንደዚህ ተቃዋሚም ደጋፊም እንዴት መጣ ካላችሁ መንፈሳዊ ዓለም ላይ ትልቅ ረብሻ ተፈጥሯል። ለዚህ ነው አንድ ሰው መዳን በሰማይ ትልቅ ደስታ ይሆናል። ሰማይ ትልቅ ደስታ ሲሆን ደግሞ በጨለማው ዓለም ትልቅ ሐዘን ሆኗል። አመጽ እኮ በመታዘዝ ተቀየረ። አመፀኛ ሰውዬ ሊታዘዝ ሆነ። ስለዚህ መንፈሳዊ ዓለም ላይ ጨለማው ላይ ረብሻ ተፈጥሯል። አጋንንቶች ተረብሸዋል። ተንኮለኛ ሰው ተንኮሉ በቅንነት ተቀየረ። ዋው! ስለዚህ ተንኮል ሊቀር ነው። ስለዚህ የተንኮል ዓለም ገዢ በቅንነት ገዢ ላይ መነሳቱ አይቀርም። ይበሳጫል። ለምን? ዓለም በተንኮል በጦርነት በረብሻ በደም መፋሰስ እንድትቀጥል ነው የሚፈልገው። ወደዚህ ዓለም እኮ ያራገፈው ሰይጣን ብዙ ነው። ምክንያቱም መጨረሻው እንደደረሰ አውቆ ይላል ደግሞ ይላወታል። ወገኖቼ ዛሬ መንፈሳዊ ዓለም ላይ ረብሻ ፈጥራችሁ የእግዚአብሔር ወገን ሆናችሁ የእግዚአብሔር ሰራዊት ሆናችሁ ታጥቃችሁ ካሸናፊው ጌታ ጋር እንድትቆሙ ነው ግብዣ እያረኩ ያለሁት። እግዚአብሔር አምላካችን የተለወጡ ቤተሰቦችን፣ የተለወጠ ማህበረሰብን፣ የተለወጠ ሀገርን፣ የተለወጠ አህጉርን፣ የተለወጠን ህዝብ ማየት ይፈልጋል። ለዚህ ነው የሚያንኳኳው። ሰይጣንስ
ረፍት የሌለው ሸክም የከበደበት ሚንገዳገድ ሰላም ያጣ ፍቅር ያጣ ጽናት ያጣ ጨለማ ውስጥ ያለ ታውቃላችሁ። በጣም ብዙ ጭንቀት ውስጥ ያሉ ሰላም የሌላቸው ረፍት የሌላቸው እንደው የሚጨነቁ ግራ የሚጋቡ ሰዎች ድሆች ብቻ ይመስሏቸዋል። ኖ አይደለም። መድኃኒት የሌለበት ቤት ሁሉ ጨለማ አለ። መድኃኒቱ የሌለበት ቦታ ሁሉ በሽታ አለ። መድኃኒቱ የሌለበት ቦታ ሁሉ ሰቀቀን አለ። መድኃኒቱ የሌለበት ቦታ ሁሉ ስቃዮች አሉ። ስለዚህ ዛሬ እውነተኛው መድኃኒት በደጅ ቆሞ ያንኳኳል። ማን ነው ጀግና ዛሬ በሩን ከፍቶ ናገባልኝ የሚል? አሁን በዚህ ሰዓት በልዩ ልዩ ስፍራ እዚህም ያላችሁ በሌላም ስፍራ ቁጭ ብላችሁ ሶፋ ላይ ቁጭ ብላችሁ እንዲሁም በሶሻል ሚዲያ የምትከታተሉ ህይወታችሁ ረፍት አልባ የሆነ ሸክም የከበደባችሁ በጣም ኃላፊነት ተሸክማችሁ የቤተሰብ ሊሆን ይችላል፣ የቤት ዘር ማንዘር ሊሆን ይችላል፣ የሀገር ሊሆን ይችላል። እንደገና በብዙ ነገር ውስጥ ተላልፋችሁ ብዙ ሸክም ከብዶባችሁ የማትሰሩት ነገር ውስጥ ገብታችሁ ሰላም የሌላችሁ ስቃይ ውስጥ ያላችሁ ሰዎች አላችሁ። ጌታ እንደዚህ ነው የሚለው፣ እሱ ለኔ ስጡኝና እናንተ ረፍት አድርጉ ነው። እናንተ እግዚአብሔር አይደላችሁም፣ እግዚአብሔር በዙፋኑ ላይ አለ። ዛሬም ደጅ ላይ ቆሞ የሚያንኳኳው ጌታ እናንተ ደካሞች ሸክም የከበደባችሁ ሁሉ እኔ አሳርፋችኋለሁ ነው የሚለው። ዛሬ ምንድነው የሚያስጨንቅ? የቤተሰብ ጉዳይ፣ ከሀገር ውጭ ቁጭ ብላችሁ የቤተሰብ ጉዳይ፣ ሀገር ቤት ያሉ ቤተሰቦቻችሁ ያስጨንቋችኋል። ግራ ትጋባላችሁ። እንዲሁ የከሌ ነገር፣ የቢቢ ነገር፣ የቲቲ ነገር፣ እንደገና የወሩዬ ነገር ምናምን የማያገባው ነገር ውስጥ ገብቶ ሰው በጣም ይጨንቅ ሸክማም ነው። ልክ በቃ እግዚአብሔርን ለመሆን እየፈለጋችሁ ነው እናንተ ሰዎች። አያገባችሁ። ስጡትና ለጌታ አርፋችሁ ኑሩ። ህይወታችሁ ውስጥ ኢየሱስን አስገቡ። አሁን ምን ማድረግ ትችላላችሁ? መተው ያለባችሁን ነገር ተው። ሰይጣን ክፉ ነው። ታውቃላችሁ። እሱ ለምን እንደወደቀ ያውቃል። እሱ አምላክ ልሁን ብሎ ነው የወደቀው። እንደ እግዚአብሔር ሆናለሁ ብሎ ነው የወደቀው። ያውቀዋል ምን እንደሚያከስረን። እንደ እግዚአብሔር እንድንሆን ነው የሚጋብዘን። ሔዋን ጋር መጥቶ ምንድን ነው ያላት? እንደ እግዚአብሔር ነው ያላት። ዛሬም አንተን ምንድን ነው የሚልህ? ልዩ ልዩ ጨለማና ጭንቀት ያመጣብህና ማያገባህ ነገርን ያሸክምህና ስለ ሁሉ አንተ ማን ነህ? አሁን እዚህ ያለህበት ቦታ ብቻ እኮ ነው ያለ፣ ሌላ ቦታ የላችሁ። ልክ የምትችሉ እንዲመስላችሁ መፍትሄ የምታመጡ እንዲመስላችሁ አድርጎ እውነተኛ ለውጥ እንዳትለወጡ አድርጎ ጭራሽ ከእግዚአብሔር ጋር ይለያችኋል። ትንሽዬ እግዚአብሔር ያርጓችሁ። እናንተ የማያገባችሁ ነገር ውስጥ አትግቡ። በእግዚአብሔር ፊት ጸልዩ። ደጃችሁን ክፈቱለት። እውነተኛው መድኃኒቱን ውሰዱ። በፔንኪለር መኖር አቁሙ። የእውነተኛ የህይወት ለውጥ የምትፈልጉ ከሆነ ክርስቶስን ወደ ህይወታችሁ ጋብዙት፣ ወደ ቤታችሁ ጋብዙት። አይ እኛ ቤት እኮ አለ 40 ዓመታችን ነው በጌታ ቤት ነው ያደግነው የኖር ነው። ታዲያ ካለ የታለሱ? የቱ ጋር ነው ያለው? ቤታችሁ የቱ ጋር ነው ያለው? ገበታችሁ ላይ ያለ፣ ራቱ ላይ ያለ፣ ቁርሱ ላይ ያለ፣ አብሬ እበላለሁ ነው ያለው። እየበላ ከእናንተ ጋር እየኖረ ነው። እያኖራችሁት ነው ቤታችሁ ውስጥ ወይስ እሱን አሽከት? አዎ ናግባ ብለነው ነበር አስወጥተው። አንዳንድ ሰው ቤት ከወጣ ቆይቷል። ያለ መስሏችሁ ነው። መዝሙር ስትከፍቱ ያለ መስሏችሁ፣ ስብከት ስትሰሙ ያለ መስሏችሁ። ከቤታችሁ ውስጥ ያስወጣችሁትን ጌታ አስገቡት። አስገብታችሁ ማታውቁ ሰዎች ናግባ ብሉና አስገቡት። ምን ይሆንልናል? ቸሪ ለውጥ ይሆን። የግለሰብ ለውጥ፣ የቤተሰብ ለውጥ፣ የማህበረሰብ ለውጥ፣ የሀገር ለውጥ፣ እያንዳንዱ ነገር ለውጥ ያለው እዚህ ውስጥ መድኃኔ ዓለም ክርስቶስ መድኃኒት ሆኖ የመጣው እሱ። ለሁሉ ነገር መድኃኒት እሱ ነው። ለሞታችን መድኃኒት እሱ ነው። ለጠባችን መድኃኒት እሱ ነው። ለግራ መጋባታችን መድኃኒት እሱ ነው። እርስ በርስ ላለን መከፋፈል መድኃኒት እሱ። ለዚህ ነው ጠብን ያበረደ እኮ ነው። ርቀው የነበሩትን ቀርበው የነበሩትን አይገርምም? ጥልን በመስቀል ገሎት አዲስ ሰው የፈጠረ ጌታ። ስለዚህ ይሄንን አዲስ ሰው እንድትሆኑ ነው ዛሬ ግብዣዬ። እግዚአብሔር ማስተዋል ይስጥ። አብረን እንጸልይ። ቅዱስ አባታችን እጅግ አድርገን እናመሰግናለን። ደክሞናል፣ አሳርፈን ቤታችንን ደጃችንን ላንተ መክፈት እንድንችል እባክህ ማስተዋልና ጥበብ ስጠን። ደጅ ቆመህ የምታንኳኳ ጨዋው ጌታ፣ ልንለምንህ ሲገባ የምትለምነን፣ እኛ ፈልገንህ ልንመጣ ሲገባ ፈልገህን ያለንበት ስርቻ የምትመጣ ደግ የዋህ፣ ልታስተምረን፣ ልትለውጠን፣ ልትነግረን የፈለግከውን ነገር ሁሉ ሰምተንሃል። የለውጣችን ምንጭ ይሄ ሆኖ የደከመን ሰዎች ባለመድኃኒቶች ጋር ዞርኩኝ፣ ብዙ ቦታ ወጣው ወረድኩ፣ ግን አልዳንኩም፣ ባሰብኝ እንዳለች ዛሬ የባሱ ችግሮች የባሱ በሽታዎች ሁሉም ፈውስ የሚያገኙበት እውነተኛ የሆንከውን መድኃኒት ከድንግል ማርያም የተወለድ ካንተ የእግዚአብሔር ልጅ ሰው ሁሉ ወደ ልቡ ዙፋን አንተን ጋብዞ ወደ ጓዳው አንተን ጋብዞ እውነተኛ ረፍት ያገኝ ዘንድ እውነተኛ ለውጥ ይመጣለት ዘንድ በኢየሱስ ስም ለምንሃለሁ። የማይለወጠው ለዋጭ ውስጥ ጌታ ሆይ ተለውጠን እንድንኖር የሚያስችለን ያንተ እውነተኛ ድምጽ ይህ ነውና በኢየሱስ ስም ለውጠን።
ከዚህ ቀን ጀምሮ ሌላ ሰው እንድታደርገን ለምንሃለን። የእግዚአብሔር መንፈስ ይወርድብሃል፣ ከነርሱ ጋር ትንቢት ትናገራለህ፣ እንደ ሌላ ሰው ሆነህ ትለወጣለህ ተብሎ እንደተጻፈ እግዚአብሔር ሆይ ሌላ የሚያደርገን ያንተ እውነተኛ ጸጋ በኢየሱስ ስም ሕይወታችን ይለውጠው። እናመሰግናለን። ክብር ሁሉ ላንተ ይሁን በኢየሱስ ስም አሜን። እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ ፊቱን ያብራላችሁ፣ ሰላሙን ይስጣችሁ፣ ከናንተ ጋር ይሁን። በነገር ሁሉ መከናወን ይስጣችሁ። ስትወጡ ቀድሟችሁ ይውጣ፣ ከኋላችሁ ይከተላችሁ። በነገር ሁሉ እግዚአብሔር አምላክ ምንድነው ይሄ ሰው ምንድነው እቺ ሴት ያገኛት እስኪባል ድረስ እውነተኛ የሆነ የለውጥ ጠረን በእናንተ ላይ ይሸተት ዘንድ በኢየሱስ ስም ባርኪያችኋለሁ። አንድ ቀን በመንግስተ ሰማይ እንገናኝ። ደህና ዋሉ።